አረ የኔ ደግሞ ይቋረጥ። አያስ እንዳታቋርጥ አይሆንም። እንዳታቋርጥ ካሸነፍኩ አሸንፋለሁ፣ ካላሸነፍኩ አላሸንፍም። እንዳታቋርጥ የኔ ሞልቷል። ገና ለገና የለህምና እኔ ምን ላድርግ ታዲያ? በሉ አሁን እንትን በሉኝ፣ አግዙኝ። አሁን ትሪፕሉ ላይ የኔና ያንተ ጌም እንደዚህ ወረደ። አይ ምንድነው መሰለ አንዳንድ ጊዜ አሁን ምንድነው መሰለ አሁን ቀነኒሳና ኃይሌ ራሱ አንዳንድ ጊዜ የሆነ ትንሽ ማራቶን ላይ ምናምን ቀዝቀዝ የሚሉበት ታይም አለ። ሁሉም ነገር አንተ ብዙ ጊዜ ማራቶን ነው። እኔ ሯጭ እንደነበር ባይዘው የሆነ ፎቶ ላሳይ። ቆይ ያንተ ፎቶ አላወጣም እንዳትደነግጥ። ናቲ ኪንግ ናታን በጣም እንዴ ረቂቅ አንቺ እያለሽ ነው እኔ የሁሉ ጫና የሚደርስብኝ። በጣም ልብ ይሰብራል። በቃ ስሟን ጠራ። አሁን ይሄ እዚህ ጋር ያለው ስሟ እንዳትዋሸኝ ቸግሮ ነው የሮጥከው መቼስ። ለምንድነው ግን እንደዚህ ያጋደልሽው? አገባብ ምናምን ለማሳመን። ይሄ ማን ነው? ናቲ ነው። እንደዚህ ልትወፍር የቻልከው ግን እንደዚህ ልትወፍር የቻልከው ለምንድን ነው? መጽሐፍ ሲናገር ምን ይላል መሰለ? እግዚአብሔር እባብን የልቧን አይቶ እግር ነሳት ይላል። የዋ መሆኔን ተመልክቶ በቃ አላደለ የዋ መሆኔን ተመልክቶ ነው የወፈርኩት እኔ። አንዳንድ ጊዜ ሸረኛ ስትሆን ሁለት ነገር አይነሳህም ፈጣሪ። እውቀትም ሰውነትም ይነሳል። ሁለት ነገር ተው፣ የአንተ ፎቶ እንዳላወጣው ተው። አታሰባ ለወንድማችን ሄዳችሁ አንዴ የግል ጸሎት አድርጉለት ለአንድ ደቂቃ። ምን አደርጋለሁ መሰለህ? አሁን ሳታክ ስለሆነ እንደዚህ ያልከው በቴሌግራም እልክልሃለሁ። እኔ ጋር ያለህን ፎቶዎች እልክልህና ከዛ በኋላ ጧት የኔን ውዳሴ ነው የምትደግመው። ኃይለ እግዚአብሔር ነው ብሎ ነው ይሄ ልጅ። አንተ ኢዮብ የሆነ ነገር ብሎ ቀልዶብኛል መሰለኝ። ይስቃል። እኔ ጋር መጥቶ ነው የጻፈው። ኢዮብ እኔ ጋር የጻፈውን አላየሁም። በጣም ብዙ ነገር ነው ያለ። ፈለገ ነው ወይ ይሄ? ተው እሱን ፈለገ ነው ወይ ይላል። ተው ያ ይቆጠራል። ከታች ምን ታውቃለህ? ማዳበሪያው ተመችቶት ከታች ኮመንት ማርያም የአትክልተኛ ሰው ኮሜንት እግዚአብሔርን ኧረ አንተ አታሰድበኝ። ይሄ ይኸውልህ አየህ ልደት ይኸውልህ ይህ ሰፈር ምናምን ስንገናኘው የምናወራውን ነገር ላይ ብለህ እንድናወራ ለምን ታደርገኛለህ አንተ? እዚህ የምር ጥንቃቄ እናደርግ። እዚህ ሁላችንም እንትን አለ ገብቷቸው እንትን የመጣ ነው እዚህ ጋር ለመማማር ለማስተማር ነው። ዮኒ ማኛ ቪዲዮ መልሶ አይቷል? አላዩትም። ሜንሽን አድርጉት ብለዋል ነበር። ምን ብሎ ነው የመለሰው? የእሱ አካውንት ይሁን አይሆን አላውቅም፣ ግን ስምን እየጠራ ምናምን እያወራ ቪዲዮ ያዩት ዮኒ ማኛ በሚል ቪዲዮ። ዮኒ ማኛ አንተ አያስወሩም ግን እዛ በስመ አብ የናቱን አንድ የተቆረጠ ቪዲዮ እኔ እኮ ገብቼ አውቃለሁ። እኔ እንደውም ሀርሽ ሆኜባቸው ነው እኮ እንደውም ያስወሩኝ የሆነ ሰዓት ላይ እንጂ እዛ አይወጣም በፍጹም። እንዴ ስማ ናቱ የሆነ ጥያቄ ጠይቆት ኤፍሬምን ምን ቢል ጥሩ ነው? ኤፍሬም መልስ ቆይ ተረጋጋ ላስተምርህ እኮ ነው። አሁን እኮ ዛሬ እኮ የመጣው ላስተምርህ። ጉራ አስቀጥ ኤፍሬም ባለ ጊዜ ጉራ መቼ የአባቱ ስም እኮ ባለ ጊዜ አይደለም። ጠንክር ነው አቶ ጠንክር ነው ይላል። ከኛ ጋር ያለው ይላል። በጣም ከባድ ሰው ከኛ ጋር አለ። አሁን ማነው እስኪ ከኔ ጋር እዚህ ደብል ትሪፕሉ ላይ እስኪ ማነው የሚያደርገው? ማነው? ናቲ ቴንክ ዩ ዮሐና ቴንክ ትሪፕሉን ናቲ ማነው የሰጠህ? የትኛው ናቲ? ብዙ ናቸው ታውቃቸዋል። አይ ናቲ የኔ ነው ወይስ እኔ ጉሬ ብቻ? ያንተ ጋር ሌላ
ፑሽ 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 ፈለገ መቼ ነው ሰርጉ? ሰርጉ መቼ ነው ነገራችኋለሁ። ለት ግን መቼም ይዚ አይሆንም። ባጭሩ ለት መቼ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በገዛ ኑሮ የለም እንደማናገር አንተ እኮ ሚዜነት ላይ እኮ ተፈተነው ልካል እኮ በነገራችን ላይ እኔ ላይ ያሬዶ በክብር ሚዜ አድርጎኛል። እንዴ ዝዋው የዛን ቀን እንዴ እኔ ጓንተ ዘሪ ራሱ እኔ አንድ ጉዳችንን ልንገራችሁ። የያሬዶ ሰርግ ቀን እኔና ልደት ሚዜ ሆነ ምግብ አነሳንና ልክ ልንመለስ ስንል ልደት ታስታውሳለህ አይደል? ጥሬ ስጋ ተመለከተ። አላየነው ነበር። ልክ ልንመለስ ህፃናችን ዘንድ ከዛ ልደት ምን አደረገ መሰላችሁ? እዛ ቁጭ ብለን እኔ አሁን እንደው ጥሬ ስጋ ቢይዝ ኖሮ ሳኔ ላይ ቁጭ ብዬ ገዘግዝ ነበር። ልደት ምን ሆነ ቶሎ ብላችሁ ተብሎ የፈጠነ ዮባ አስከትፎ በሳህን እንደ ፈንዲሻ ነው ያስመጣ። አይ በጣም ሰው የኔ ያሬዶ ሰርግ በጣም አሪፍ ነበረ ምግቡ። አይ ቀነኒሳ ሆቴል እኛ ቀነኒሳ ሆቴል አይ ቀነኒሳ ሆቴል ገባ ብለን እኮ ወጣ ነው ነው ወዲያው ወጣ። የማይበላና ማይጠጣ ነገር እኮ ነው። በልተንም ጠጥተንም ወጣ ማለት ለሰርግ። አይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እና ታዲያ ማን በረሃብ ይሞታል? እና ሰው እንዴት በረሃብ ይሞታል? እንዴ ታዲያ በዛ አጋጣሚ አይ ቅዱስ ሚካኤል ልደት አንተን ስንጠብቅ ፈለገ ይቅደም። አይታወቅም አሁን ማን እንደሚቀድም እኮ ዝም ብላችሁ ነው ወይ አቀድመም አንተ ያንተን አይቼ ነው እኔ። ቆይ እስኪ አደምቀዋለሁ። ከዛ አይ አንዳንድ ፕሮቴስታንቶች ሊኖሩ ስለሚችሉ ምንድነው አንተ እንድትጠነቀቁ ልደት እዩ እና ሐኪ ምናምን ጥንቃቄ እነጋዴም እነ ዲያቆናቱ ውይይት እንዳትጀምሩ ሰርጌ ላይ ስለመድኃኒዓለም ልክ ሲመጡ እዛው ወይ በሳሊሽን ወይ በነገረ ክርስቶስ ወይ በሆነ ነገር እዛው ውይይት እንዳትጀምሩ። ሰርጉ ሁለት ደስታ መሆን አለበት እኮ ገብቷል። ሰው በነፍስም በስጋ መዳን አለበት። በቃ ስሜትን መቆጣጠር አለብን። በጣም ከባባድ ድረስ ራሱ ቢነሳ ሰምተህ እንዳልሰማ በቃ የዛን ቀን እለፋለሁ። አርጋችን ይከብደኛል። ስሜትን መቆጣጠራችን አይ መድኃኒዓለም እሺ ማለት ትምህርት ላይ ይቅርታ አይ ይከብደኛል አለ ከታች አንዱ። ይከብደኛል ወይ ነው የምትለው ወይ? ኧረ በስመ አብ የምር አንተ እነዚህ ሰዎች አንተ አማርኛ እንኳን በአማርኛ መተርጎም የማይቻልበት ደረጃ ላይ ደረስን። እንዴት እንደሚጠመዝዙት እንደዚህ ኮሜንት የሚጽፉት ነው። አንተ ቤት የሚማሩ ናቸው። ሲጀመር የአንተ ቋንቋ አዲሱ መደበኛ ትርጉም ነው። የአንተ ይለያል። ምን አይነት አማርኛ ነው የምትናገረው? አዲሱ መደበኛ ትርጉም ነው የአንተ አማርኛ አዲሱ መደበኛ ትርጉም ነው የአንተ። አንተ ቤት ነው መንፈስ ቅዱስ ለአብ አባቱ ነው ያለው። ምን አይነት ደግሞ እኮ ቅብርር ብሎ ነው የሚመልስልኝ። አንተ ተጠራጥሮ እኮ አይደለም እኮ ቅብርር ብሎ አብ ለወልድም ለመንፈስ ቅዱስ አባት ነው። አዋል እሺ ማስረጃ ስለው ከዛ በኋላ በቃ ፀጉሬ እስከሚገባ ድረስ ነው የተናገረኝ። ፀጉሬ እስከሚገባ ድረስ ዳርና ዳሩ ልክ እንዳንተ ልክ ነገረ። እኔ እስከዛሬ ልናገር የፈለኩትን ተናገረ። አይ መድኃኒዓለም አሉ ሌላ ሰዎች የምታስገባ። እኔ ልተኛ ስል ነበር በአጋጣሚ የተገናኘ ነው። እኔ ልተኛ ነው። የማታውን ጸሎት እንዳትረሳ። በሰጠው ስኬጅል መሰረት የጠዋት የምሳ ሰዓት ሰርክ ማታ ከመኝታ በፊት ከመኝታ በኋላ የነዛን ጸሎቶች አደራ ሚስ እንዳታደርግ። ከነቀ ሌላው ነገር የዛሬውን ውዳሴ ማርያም ደግሞ አለ
ዛሬ ውዳሴ ማርያም ደግሞ እኔ በጣም ነው ማዝነው። አንተ እንደዚህ ጥያቄ ስጠይቀኝ ታውቀዋለህ እንዴት ገብቶሃል? እሱን ሳነቀሰው ጋር ውዳሴ ማርያም የሚያነበው በግዕዝ ነው እና ፕሊስ እባክህ የነገውን ውዳሴ ማርያም እስኪ ሁሉ ሰራዊተ ሰማያትን በልላቸው ለሁሉም እዚህ ውስጥ ስላሉ ትውልድ ወንድሞቻችን ሁሉ ሰራዊተ ሰማያት ይብሉ ብዜት አንቲ ሰማይ ዳግሜት ሊበምድ ወራጅ አለ። ሁላችሁም ልትገዳችሁ ወራጅ አለ እያላችሁ ጻፉ። እሱ ደግሞ ይሄ ሮብ ነው። አይ ጀግና ነው ግን ማርያምን ጀግና ነው። እኔ በዜማ ሁሉ ምናምን አሁን ስሜታ ያሉንም ነገ አገልግሎት ስላለብኝ ለድምፄ ትንሽ ተነቀቃለሁ። የኔ እኮ ድምፅ እንደሱ አይደለም። እኔ በቃልም እንደዚህ ስናገርም በዜማም ሳደርገው ብዙ ሰዎች ጋር ስለሚደርስ ድምፄን ትንሽ መጠበቅ አለብኝ። አሳም ፖይንት ላይ አሁን 2018 ከገባ እስካሁን አንተ ቤት መተህ ፋዘርን እንኳን እንዴት አትጠይቅም? አሳፋሪ ሰው። መቼ እንኳን አዲስ አበባ በቅጡ ነበርኩኝ እኮ እኔ እኮ በበዓልም በምንም የጌታን ሕዝብ ሳገለግል ወንጌል ላልደረሰባቸው ቦታዎች ተብሎ የሚታስበት ቦታ ላይ እያደረሰ ነበር። ጭራሽ የአቡነ ተክለ ሃይማኖትን ሀገር ነው ወንጌል አልደረሰበትም እያልክ ያለው። የትም አታመልጥም። እስኪ ሌላ ሰበብ ተጠቀም። አንተ እንዴት ያምራል ቤተክርስቲያኑ ግን በስመ አብ። ተክለ ሃይማኖት ምሳ የት በላህ? ወላይታ ምሳ እናቶች ጋር እነሱ ያቀረቡልኝን እዛው ቤተክርስቲያን አካባቢ በር ላይ። የት? ቆይ እኔ የቱ ጋር እንደሚቀርብ ነው ያውቃለስ? የት ምኑ ጋር ይቀርብ? እኔ ምኑን አውቄ የወሰዱኝ ቦታ ነው ሄጄ የበላሁት። ምንድነው ብቻ የሆነ ቦታ። ወይኔ ሰላም፣ ይቅርታ ተሳስቼ ነው። ሰላም እሺ፣ ተሳስታ ነው እህታችን የመጣችው። ማንን አስገባች? እንዴት ናችሁ? እግዚአብሔር ይመስገን ሰላም ናችሁ? ውጨቴ እንዴት ነው? እናንተ በአካል ተገናኝተናል አይደል? አረ ከኔ ጋር አልተገናኘንም መምህር። እኔ ከመምህር ፈለገ ጋር ብቻ አንድ ቀን ተገናኝተናል። ሀይቅ እስጢፋኖስ በአካል ሳይሆን ወይ አልተገናኘንም። ሌላ ልጅ ማን ነበር የዚህች እህታችን ስም? እስካትናት የሚያስጨነቀችው ልጅ ነች። ታወቃት ጠንካራ እህታችን። ኢየሱስ ጌታ ነው በሉ ይላቸዋል እነሱ። እናትና ልጅን አንለይም ይላሉ። ልቡ ኧረ ለምን ታት ላይ መዝሙር ሲያዘምሩት ምንድን ነበር ያሉት? የምሕረትአብ መዝሙር ምን ነበር? በእናትህ ማርያም ምንድን ነበር የሚለው? ብቻው የመምህር ምሕረትአብ መዝሙር ነበር ሲያዘምሩ አይደል? ለምንድን ነው ቆይ የኔ ሰው ሁሉ የሚጨቃጨቃችሁ? እሱ ዝናብ እየዘነበ ነው። ሁለታችንም አንድ ጋር ስለሆን ሜቢ ይረብሻል። አይ ብዙ አይረብሽም። አንድ ሰፈር ስለሆነ ሰው አትጥራጅ የሚሆን እንዴ ዜማ ባንቺ ነው እንዴት መዝሙር እንዴ ነው ፈራጅ እንዲያሟላጅ አለ። እናንተ እነዚህ ጎበዞች ናቸው። እስካቱን የባለኑበት እነሱ ብቻ ናቸው። ሰማ እስኪ መዝሙሩን ከእንደገና በለው እስኪ። ማን ነው ማርያምን ተምለው? አይ ዜማው በምሕረትአብ ብቻ ነው የሚባለው። እሱ ቅርታ ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሰው የሚከለክለኝ የእርሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ተቃወመው? በጣም ደስ ይላል። እንዴት አለሽ ታችን? እግዚአብሔር ይመስገን።
እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ፉጨቴም ወንድማችን እንኳን ደህና መጣ። እንደው እኔ ልደትም ልንወጣ ነውና ከመውጣታችን በፊት እንደው መጠየቅ የምትፈልጉት ማንሳት የምትፈልጉት ሀሳብ ካለ ድል መስጠት አይደል? እንደተሻለ ቻው ካለም ችግር የለም። ቄሱም ዝም መጽሐፉም ዝም የሚለባ ችግር የለውም። በቃ እነሱ ይጫወቱ። ችግር የለውም። ሌላ ጊዜ ችግር የለውም። ሌላ ጊዜ በደንብ ተዘጋጁበትና አስባችሁበት እንገናኛለን። እሺ፣ እንደዚህ ላይቭ ላይ ስለምንኖር ውጫት የሚልክልናል፣ አንቺ ትልክልናለሽ፣ እንገናኝና እናወራለን። እሺ፣ እሺ፣ እናመሰግናለን። ቶሎ መልሱና ተከትለናል። እሺ፣ እሺ፣ በቃ ለሁለታችሁ መልሻለሁ። ሰላም ሁኑ። እግዚአብሔር ከእናንተ ጋር ይሁን። አሜን። እሺ፣ እናመሰግናለን። አሜን። እሺ፣ እሺ፣ ቻው። ናቸው እስካትን በጣም የምታስጨንቁ በጣም ደስ የሚል ከአንድ ጓደኛዋ ጋር አለች ሌላ ማብራት። አይ በጣም ጎበዞች ናቸው። በጣም ጎበዞች ናቸው። መጽሐፉም ዝም አልክ። አይ ወንድማችን አንተ የምር የሆነ ነገር ልታናግረኝ ነበር። ተው ከሰፊው ህዝብ ጋር ልታጣላኝ ነው። እንደው በወንድምነት ትንጓደድ ነው ስሙ አለኝ። ኦኬ ትንጓደድ። ኦኬ ሰውነት ትንጓደድ። እኔ የምልህ ይሄ ሁሉ ሰው አለበት። እስኪ እውነቱን ንገረን። ለአንዳንድ ሰዎች ንስሐ አባት ነህ አሉ። አይ እኔ ክህነት የለኝም። እኔ ተገልጋይ ብቻ ነኝ። እኔ ትትናሽ እኔ እኮ በቃ የሚያሸንፈኝ ነገር የሚረታኝ ነገር እኮ ትትናሽ እኮ ነው። ተናግረው ነው ትለን ታጥፋሽል። እስካሁን ስንት ንስሐ አባት ይዘሃል ማለት ይከብዳል። ከዩኒቨርሲቲ ጀምሮ አንድ ንስሐ አባት ነው ያለኝ። ፕሊዝ በፈቃደኝነት እኔ ሌላ ንስሐ አባት ማለት በጣም ከባድ ነው። እኔ እንኳን ባቅሜ ቃሽቼ አውቃለሁ እኮ ልደት እኔ ተኝቼ ቃሽቼ እኮ አውቃለሁ። እኔ እንኳን ባቅሜ ለምን በጣም ጸበል አልሄድኩም ታዲያ? እዛ እንደዛ ሲገጥምህ ያንዴ አንተ በጸበል የሚፈታ ነገር አይደለም። ውሎ እኮ ነው እኮ እንደዚህ የሚያደርገህ እኮ ውሎ እኮ ነው። የቀን ውሎ እኮ ነው። በፍጹም አይስጣችሁ። እንደዚህ አይነት ወዳጅ አይስጣችሁ ክርስቲያኖች። እኔ አብዛኛው ጊዜ ውሎዬ በመጽሐፍ ቅዱስ ወይ ስሰጥ ወይ የሆነ ቤተክርስቲያን ሄጄ እነዛ ነው እና በጣም ሰላማዊ እንቅልፍ ነው የምተኛው። ለጥ ብዬ በቃ መሀሌት ካለ መሀሌት ቅዱስ ከላይ እንወጣና በደንብ አድርጌ ነገር አለው። በደንብ ልክን በደንብ አድርጌ ነገር አለው። እኔ እዚህ ላይ በፍጹም አንተ ብቻ አራዳ። ኧረ እባክህ ምንድን ነው ተግባባን እኮ ወሊገሌ አላገሌ ያለ ሲተርት ማልቼቹዳ ሲጃለጣ ጀቹዳ አካሲ አከሴ አመሲ ገሌ ዱቢን አከሴ ጎዋ ሂምቤኩ በራፋ ለሚችክ አንተ ምን ረፍ እንግሊዝኛ ረፍ እንዴ በደናደር እግዚአብሔር ያበርታህን ያልኩት በደናደር እንዴ ዝም ብዬ ሞከክራለሁ። እንግሊዝኛ ጀለስ ቀጠርክበት እኮ ትርጉሙን የሰማው ዕለት አካውንትህን ትልክልኛል።
አልገባኝም። የጫማኝ የወገቤን ኮሜንቷ ምን ትላለች? ቁጥር ላክልኝ ሚካኤል ላይ ቅዱስ ሚካኤል ሰው እኮ አይ ሰው አልኩኝ። ሰማ ወይ በቃ ብቅ በል አንተ ሰውዬ፣ መስቀል ሳይገባ ምናምን ብቅ በል። እሺ እንገናኛለን ፓፓ። አይ በቅላል ፋዘር እንጠይቃቸዋል። እንደዛ ማድረግ ያለብሽ ብራዘር። ይመችሽ ፓፓ፣ ደህና ሁኚ። እሺ ስቲቭ ጠጉርህን እንትን በለው። ምን ልበል? አንዴ በማርያም መስል አንዴ በቅዱስ ሚካኤል ማለት እኔ በፎቶ ከማወጣው ዝም ብለህ በበጎ ዳሲ እግዚአብሔር ፊት ብቻ ነው ማጎነበሰው። እንደዚህ ቅዱስ ሚካኤል አይደለም። እስኪ አንዴ እንደው በመድኃኒዓለም ቅዱስ ሚካኤል ሾሎ የለ እንደ አንተ ከዚህ በፊት እኮ ረመድ በቃ ልደት ይበቃል። ደርሽ ደህና አደረኝ ያለ አይ በስልክ ደውልሽና እና ነገሮችን ወርሻለሁ እንመካከራለን። ኦኬ ግድ ነው። ጆሽ ፓፓ እልክልሃለሁ፣ ቪዲዮንም እልክልሃለሁ። እሺ በፋይል አንተ ደግሞ ሁሉ በፋይል እሺ ማለት እኔ ልኬልህ አንተ ፋይል ማድረግ አትችልም? ዝም ብለህ ፋይል ውስጥ አከተው እችላለሁ። እንደዛ ፕሪንት አድርገውና ቪዲዮ ፋይል ውስጥ አድርጌ በፋይል እሰጥሃለሁ። ኧረ እልክልሻለሁ በፋይል እንዳያሳስብሽ፣ ችዬበታለሁ። እሺ ኧረ አንቺ ጎበዘሻል። ቻው በቃ ቻው። ባይ። ቶሎ ብዬ እንደዚህ ካላመለጥኩ በስተቀር ከባድ ነው ጋይስ፣ ከባድ